ከመዲናችን በስተ ደቡብ ምስራቅ አቅጣጫ የአዲስ አዳማ የፍጥነት መንገድን ተከትለን 47 ኪሎ ሜትሮችን ተጉዘን መዳረሻችንን በሐይቆች ወደ ደመቀችውና ተፈጥሮም አብዝቶ ወደ አደላት ቢሾፍቱ ከተማ እናደርጋለን። ውሃን ጌጧ ባደረገችና 7 በዙሪያ ያሉ የተፈጥሮ ሐይቆች ጌጥ በሆኑላት የቢሾፍቱ ከተማ እንገኛለን። የምንገኝበት ከ7ቱ ሐይቆች አንዱ የባቦጋያ ሐይቅ ነው። በባቦጋያ ሐይቅ ዙሪያ በርካታ ሪዞርትና መዝናኛ ስፍራዎች ይገኛሉ። የሀገር ውስጥም ይሁን የውጪ ጎብኚዎች እነዚህን የሪዞርትና መዝናኛ ስፍራዎች ለመዝናኛነት ይመርጧቸዋል። በተለይ ቅዳሜና እሁድን እንዲሁም በሌሎችም ቀናት ደግሞ በርካታ የሆኑ የሀገር ውስጥና የውጭ ቱሪስቶች በእነዚህ ሪዞርትና መዝናኛ ስፍራዎች ይዝናናሉ። My name is Emma. I come from France. This is my first time in Ethiopia. Emma እባላለሁ። ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። ባለቤቴ ካሁን በፊት መጥቷል። የጀልባ ቀዘፋን ለመጀመሪያ ጊዜ በኩሪፍቱ ሐይቅ ላይ ሞከርኩት። እጅግ ደስ የሚል ስሜት አለው። ልጃችንን በጣም ወደዋለች። በወተር ፓርክ ያሳለፍነው የቤተሰብ ጊዜም በጣም አዝናኝ ነበር። በቅርቡ አርባ ምንጭ ሄደናል። ኢትዮጵያ በጣም ድንቅ ሀገር ናት። በፈረንሳይ ያሉ ወዳጆቼም ወደዚህ መተው እኛ ያሳለፍነውን ድንቅ ጊዜ እንዲጋሩ መክራቸዋለሁ። የሰው አቀባበል፣ ተፈጥሮ፣ ምግቡ ሁሉም የሚወደድ ነው። በሐይቆቹ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተዳምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። እነዚህ ውብ የተፈጥሮ ጸጋዎች እንደ አጥቢያ ኮከብ የሚያበሩ ቢሾፍቱ ድንቅ ስጦታዎች ናቸው። My name is Abbas. I am originally from Somalia, but I live in France. አባስ እባላለሁ። ሶማሊያዊ ነኝ። ከባለቤቴና ከልጄ ጋር በፈረንሳይ እንኖራለን። ከ12 ዓመታት በፊት ወደ ኢትዮጵያ መጥቼ ነበር። አሁን ላይ ያየሁት ፈጣንና አስደማሚ ሁለንተናዊ ለውጥ በጣም አስገርሞኛል። ኢትዮጵያ ብዙ ተስፋና ድንቅ ተፈጥሮን የታደለች ሀገር ናት። በቢሾፍቱ በርካታ ደረጃቸውን የጠበቁ ሆቴሎችና ሬስቶራንቶች፣ በአስደናቂ ተፈጥሮ የተዋቡ ሪዞርቶች፣ ፓርኮችን አይቻለሁ። ከቤተሰቦቼ ጋር ቆንጆ ጊዜ እያሳለፍን ነው። ሰዎች ቢመጡ አእምሯቸውን አድሰው የሚሄዱባቸው በርካታ የመዝናኛ አማራጮች እንዳሉ አይቻለሁ። የቢሾፍቱ ከተማ እንግዲህ በርካታ የሚባሉ የተፈጥሮ ገጸ በረከቶች ያሏት በኮንፈረንስ ቱሪዝም ማዕከልነቷም ተመራጭ ልትሆን የምትችል በዙሪያዋ ዓለም አቀፍ የአየር ማረፊያን የያዘ ትልቅ ከተማም በመገንባት ላይ ይገኛል። አሁን እየመጣ ያለው ትልቁ የኤርፖርት ግንባታ ነው። ኤርፖርት ብቻ ሳይሆን ሲቲ ፖርት ነው የሚባለው። በነገራችን ላይ የኛ በጣም ግራንድ ፕሮጀክት ነው። ይሄ ማለት በአመት ከ110 ሚሊዮን በላይ ፓሰንጀርስን የሚያስተናግድ ነው። ቢሾፍቱ ይሄንን ለማስተናገድ ነው እየተዘጋጀች ያለችው ማለት ነው። ሙሽሮች በእነዚህ ሪዞርቶች ውስጥ የመስክ ፎቶአቸውን በስፋት ያደርጋሉ። ከዚህ ባሻገር የሀገር ውስጥም ይሁን የውጭ ቱሪስቶች እነዚህን የመዝናኛ ስፍራዎች በስፋት ይመርጧቸዋል። ቅዳሜና እሁድ በሌሎችም ቀናት በርካታ የሚባሉ የሀገር ውስጥና የውጭ ቱሪስቶች እነዚህ የሪዞርትና መዝናኛ ስፍራዎች ላይ ያዘወትራሉ። ሰዎች ለመዝናናት ቅዳሜና እሁድን ወጣ ይላሉ ይባላል። እዚህ ቢሾፍቱ ላይ ግን ከሰኞ እስከ ሰኞ በቅርብ ያለው የሀገር ውስጥ ቱሪስቱ በጣም ነው የሚጠቀመው። ለመዝናናት ራት በልቶ ለመሄድ ከአዲስ አበባ ተመጥቶ ትንሽ ተዝናንቶ ተጫውቶ ተመልሶ የሚሄድበት ሁኔታ ነው እየተፈጠረ ያለውና ሪዞርቶቻችንም ከተማችን ላይ ያሉት በጣም የሚያምሩ ደረጃቸውን የጠበቁ የሚመጣውን ቁጥር ያህል ማስተናገድ የሚችሉ ሆቴሎች ነው ያሉት፣ ሪዞርቶች ነው ያሉት። አሁን በተጨማሪም ብዙ እየተሰሩ ነው ያሉት እና የነዛ መሰራት እዚህ ከተማ ላይ ላሉት ሆቴሎችም ለከተማው ማህበረሰብም ከፍተኛ ገቢ ሊፈጥር የሚችል እና ብዙ ብር የሚፈስበት ከተማ ነው።
ከተማዋ አሁን በኮሪደር ልማት ላይ ነው የምትገኘው። ይሄ የኮሪደር ልማት ሲጠናቀቅ ደግሞ ከተማዋን የሚመጥኑ በርካታ ሪዞርቶች አሁንም በመሰራት ላይ ነው የሚገኙት። በግል የሚሰሩ አሉ፣ በመንግስት እየተከናወኑ የሚገኙ ግራንድ ፕሮጀክቶች አሉ። የሃይቆቹን ደህንነት ይበልጥ ጠብቀው በአገልግሎት አሰጣጥ የበለጠ ከፍና ዘመን ብለው መቀጠል የሚችሉበትን ቁመና እየያዙ እንደሆነም ጭምር እየተገለጸ ነው የሚገኘው። ኢንተርናሽናል ስታንዳርዳቸውን የጠበቁ ወደ 24 የሚሆኑ ሆቴልና ሪዞርቶች አሉ። በብዛት ደግሞ ከሌሎች ከተማ ላይ የሚያደርገን እኛ የተፈጥሮ ሀይቆች በመኖራቸው ሪዞርቶች አሉ። ሪዞርቶቹም ኢንተርናሽናል ስታንዳርድ ያላቸው ናቸው። እንደ ሀገርም ባለ 5 ኮከብ ሪዞርት እኛ ጋር ነው የሚገኘው፣ ኩሪፍቱ ማለት ነው። ሌሎች አሁን እንደ አዲስ የመጡ አሉ። በቢሾፍቱ ከሚገኙት ሀይቆች መካከል እነዚህና አንሳ እንጂ ሌሎችም 7 ሀይቆች በዙሪያቸው በርካታ ሪዞርትና መዝናኛ ስፍራዎችን የያዙና ያቀፉ ናቸው። የሀገር ውስጥ ቱሪስቶችም ይሁን የውጭ ቱሪስቶች ቢሾፍቱን ሲጎበኙ እነዚህን ሀይቆች ሳይመለከቱ አይመለሱም። ዳዊት ባላለው አጋጣሚ ሎጂስቲክስ ላይ ነው የምሰራው። ብዙ ጊዜ የኛ ስራ ወደዚህ ወደ ሞጆ አካባቢ ስለሆነ እዚያ ጎራ ብለን ነው የምናልፈው። ቢሾፍቱ በጣም የምታምር ከተማ ነች። የተለያዩ ሪዞርቶች አሉ። በዛ እኔ በመጣው ሰዓት ገባ ሳልል ጎራ ሳልል ቡና ሻይ ብለ ሳታልፋት ሄድም። ለዛ ነው የተለያዩ ሀገሮች ወተናል። በአጋጣሚ በስራም ለመዝናናት በጣም በሚደንቅ ሁኔታ ማን እንዳገር የሚባል አባባል አለ እና ልጆቼ የዚህ ኩሪፍቱ መዝናኛ ወተር ፓርኩን በጣም ነው የሚወዱት። በተለያየ ጊዜ አጋጣሚ ነው ሜምበርሺፕ ነኝ እዛና በተለያየ ጊዜ እንመጣለን። በጣም ነው የሚወዱት እና ኢንጆይ እናደርጋለን። አሁን ደግሞ በቢሾፍቱ ከሚገኙት ሪዞርቶች መካከል በኩሪፍቱ ሀይቅ ዳርቻ ወደ ተገነባው ኩሪፍቱ ወተር ፓርክ እንሄድና በውሃ ላይ ጨዋታው አብረን እንዝናናለን፣ እንቦርቃለን። በወተር ፓርክ ውስጥ እንደ ስፓይራል አይነት ጨዋታዎች በጣም ገራሚ አይነት ጨዋታዎች አሉ። ይሄን አድቬንቸር አሁን እንሞክረዋለን። ስሜቱ ምን ይመስላል የሚለውን እናያለን። እየቀረጽን ነው የምንሄደው። እንግዲህ በሰላም ጠብቁ፣ በሰላም ጠብቁ። በጣም የሚገርም ኤክስፒሪየንስ ነው። ደስ የሚል ስቃይ የሚሉት ይሄን ይመስለኛል። በጣም ቁልቁለት ነው፣ አስፈሪ ነው። በሰላም እዚህ ምድርስ አይመስልም። ቢሾፍቱ ካሏት የተፈጥሮ ገጸ በረከቶች ባሻገር እንደዚህ አይነት ስፓይራል ጨዋታዎች በጣም የበርካቶችን ቀልብ የሚስቡና የሚወደዱ አይነት ጨዋታዎች ናቸው። እነዚህም የተለዩ አማራጮች ሆነው ለጎብኚዎች ቀርበዋል ማለት ነው። ቢሾፍቱ እንግዲህ ከሀይቆቿም አልፋ እንደዚህ አይነት ሰው ሰራሽ የሆነ መዝናኛ አማራጮችን በስፋት የተጠቀመች የምትገኝ የቱሪዝም የስህበት ማዕከል የሆነች መታለች። በበርካታ ሀይቆች ላይ ያሉት ጀልባዎች፣ መዝናኛዎች እንዲሁ በርካቶች የሚጎበኟቸው ከሀገር ውስጥም ከውጭም የሚጎበኟቸው በጣም ጥሩ መዳረሻዎች ናቸው። እነዚህን ቦታዎች መታችሁ እንድትጎበኙ ይሄን አይነት ጨዋታም ስሜቱ ምን ይመስላል የሚለውን ጉዳይ እንድትጋሩት ነው መንጋብዘው።